አንድ የሱቅ ጠባቂ ልጁን ስለ የደስተኝነት ሚስጥር ተምሮ እንዲመጣ ወደ አንድ ጠቢበ ጠቢባን ይልከዋል። ልጅየውም በበረሃው ለ40 ቀን ከተዘዋወረ በኋላ አንድ ተራራ ላይ ከፍ ብሎ የተገነባ ግዙፍ ቤተ መንግሥት አጥር ግቢ ላይ ደረሰ። እዚያ ነበረ ጠቢቡ ሰው የሚኖረው። እናም በገድል በቅድስና ራሱን የለየ ሰው በማግኘት ፈንታ ገና የግንቡን አጥር አልፎ ወደ ዋናው ክፍል ሲገባ የንቦች ቀፎ ውስጥ ያለውን አይነት ሽር ጉድ አጋጠመው። ነጋዴዎች ይመጣሉ ይሄዳሉ፣ በየጥጋ ጥጉ ሰዎች ያወራሉ። አነስ ያለ ኦርኬስትራ ለስላሳ ሙዚቃ ይጫወታል። ደግሞም በዚሁ አካባቢ በጣፋጭነታቸው ወደ የማይገኝላቸው ምግቦች በያዙ ትሪዎች የተሸፈኑ ጠረጴዛም አለ። ጠቢቡ ከእያንዳንዱ ሰው ጋር ስለሚነጋገር ልጁ እሱን የማናገር ተራ እስኪደርሰው ለ2 ሰዓታት ያህል መጠበቅ ነበረበት። ጠቢቡ ልጁ ስለመጣበት ምክንያት ያቀረበለትንም ገለጻ በጥሞና አዳመጠው። ነገር ግን የደስተኝነትን ሚስጥር ለማስረዳት ለጊዜው ጊዜ እንደሌለው ነገረውና ልጁ ቤተ መንግሥቱን ጎብኝቶ በ2 ሰዓት ውስጥ እንደሚመለስ ሐሳብ አቀረበለት። ጠቢቡ 2 ጠብታ ዘይት የያዘ የሻይ ማንኪያ ለልጁ ሰጠው። በጉብኝት ወቅት ታዲያ አንድ ነገር እንድታደርግልኝ እፈልጋለሁ አለው። በሄድክበት ሁሉ ይህንን ማንኪያ ዘይቱን ሳታፈስ ይዘህ ተመለስ ብሎ ነገረው። ልጁም አያሌዎቹን የቤተ መንግሥቱን የመወጣጫ ደረጃዎች አይኑን ከማንኪያው ላይ ሳይነቅል መውጣትና መውረዱን ጀመረ። ከ2 ሰዓት በኋላ ጠቢቡ ወደ ነበረበት ክፍል ተመለሰ። እሺ አለ ጠቢቡ፣ በግብር አዳራሼ ውስጥ የተሰቀሉትን የፐርሺያን ምንጣፎች አይተሃቸዋልን? ቤተ መጻሕፍቶቼ ውስጥ ያሉትን ብራናዎችስ ልብ ብለሃቸዋልን? ልጁ አፈረ። ምንም እንዳላስተዋለም ተናዘዘ። ሐሳቡ ሁሉ ያረፈው በአደራ የተሰጠውን ዘይት ከመደፋት ማዳን ላይ ነበር። እንግዲያውስ ሂድና በእኔ ዓለም ውስጥ ያሉትን አስደሳች ነገሮች ተመልከት አለው ጠቢቡ። የአንድን ሰው ቤቱን ሳታይ ሰውየውን ማመን አትችልም። ልጁ እፎይ ብሎ ማንኪያውን ይዞ ቤተ መንግሥቱን መዞር ጀመረ። አሁንስ በጣሪያዎቹና በግድግዳዎቹ ላይ ያሉትን የሥነ ጥበብ ፍሬዎች አስተዋለ። የአትክልት ስፍራውን፣ በዙሪያው ያሉትን ተራሮች፣ የአበቦቹን ማማር እንዲሁም ነገሩን ሁሉ የተቀመጠበትን ያማረ የተመረጠበትን የማጣጣም ብቃት ሁሉ አስተዋለ። ወደ ጠቢቡ ሲመለስ ያየውን ነገር እያንዳንዱን በዝርዝር ለጠቢቡ ነገረው። ታዲያ አደራ የሰጠው ዘይት የታለ ብሎ ጠየቀው ጠቢቡ። የያዘውን ማንኪያ ሲመለከት ዘይቱ የለም። እንግዲያው አንድ ምክር ብቻ ነው ልሰጥህ የምችለው አለው ጠቢበ ጠቢባኑ። የደስተኝነት ሚስጥሩ የዓለምን አስደሳች ነገሮች በሙሉ መመልከት፣ ነገር ግን ማንኪያው ላይ ያለውን ዘይት አለመዘንጋት ነው